በዛሬ ቪዲዮ እነዚህን መንፈስ ነው የሚሆንብኝ A few moments later ፈረንጅ ነው ወይ ምን አለ ነው እንደዚህ ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፈኝም A few moments later ጁጁትሱን በዛ ደረጃ ማስተር ያደረገ ሰው ጋር ፋይት ማድረግ በደንብ ጥናትን ይፈልጋል። ጁጁትሱን በደንብ መስራትን ይፈልጋል። ማነሽ ከኔ ጋር የምትገጥም እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል? አረ ወሮ ታታብለሽ ዛሬ ያበደ ነው ሰርጋር ለማንም የማለማሽ ሆንቺና ከበላይ አቁቂቃ አለቀ በደቂቃ አንድ ብር በማርታ ማሊያ ኤደንን ሲያጫውት ነበር ወይ የሚለው ነገር ትንሽ ጥያቄ ፈጥሮብኛል። አጫውት እንጂ ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብለው እናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ይፈልጋሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘንላችሁ መተናል። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ላቭ አይደል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል በተን ቀላሙ እንደልሞንደልደል ሰብስክራይብ በምትል ቀላሙ እንደልሞንደልደልሽ በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሐሳብ አስተያየታችሁን ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ላቭ መለገስ ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ሰለሞን ባክ አርጓል። በተመልካቾች ጥያቄ መሰረት በተደጋጋሚ ድጋሜ ድኑን አግኝቼ ቀርብ ያለው ድጋሚ ስላገኛችሁ ምንድነው ደስ ብሎኛል። እኔም ደስ ብሎኛል ተመልሰ ስለመጣ። ሌሎችም አብረንሽ ሪያክት እናድርግ ምናምን ብለው የጠየቁኝ ሰዎች አሉ። ትንሽ ማስተካከል ያሉብኝ ነገሮች ስላሉ ነው ያቆየኋቸው። እሱ ያው በቅርብ የማገኘው ጓደኛዬ ምናምን ስለሆነ ነው እድሉ ድጋሚ ደግሞ ባለፈው ምንድነው አስተያየትሽ ምናምን እያሉ ነበረና አንዳንድ ኮሜንቶች የሚያዝናኑ አይተናል እና ማድረግ ይቻላል። ምንም ማድረግ አይቻልም። ያው በጣም ተቀራርበን ስለሆነ የተቀመጥነው እንዴትም ላየው አልችልም እንዲህ ከማየት ውጭ ለማለት ነው። ሌላ ነገር ደግሞ እንዳታስቡ። ለማንኛውም ብዙ ወሬ አናብዛ፣ ወደ ቪዲዮ። አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም መንዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት። ምንድነው ግን ማንጎ ነው ግን እንደዚህ ልጅ ሙድ የተያዘበት ሰው አላየሁም እስካሁን።
ኳላ የምትመለከቱት ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል ድንገት ቴክስት ተደርጎልኛል ብሎ ተናግሯል። ምስክርነት ተሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኳላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው። ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው እንቁጥር ስጠራው ማለት ነው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር 1 ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለው። አይኖ ረዳለው ፈጣሪ ነው ገንዘብን የፈጠረውና ይሄን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባይ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉት ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮችስ ማለትም ብዙ ሰው በአሁኑ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይሄንስ ነገር እንዴት ተመለከታችሁት የሚለውን ኮሜንት ላይ አስቀምጡልኝ። ይገርማል። ስህተት ሊፈጠር ይችላል በእንደዚህ አይነት አጋጣሚዎች። ነገር ግን ያንን ነገር ቀርጾ ከእንደገና ሶሻል ሚዲያ ላይ ፖስት ማድረግ ራሱ ብዙ ሰዓት ነበር ሪላይዝ ለማድረግ ይሄንን ነገር ስህተት መሆኑን ለማመን ማለት ነው። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮች ያረጋሉ። እጅግ በጣም ኃይል ይባል የሚገባው ነገር ነው። እኔም እንዳሳቀኝ ታውቃለህ ይሄንን ቪዲዮ ሳይ ማለት ነው። አንዱ ተነሳና እስቲ አንብብ ምናምን ተብሎ 100 ቢሊዮን 900 ትሪሊዮን አነበው ደፍሮ ማለት ነው። በእርግጥ የሃይማኖት ነገር ነው ጉዳዩ፣ ግን የሚተላለፈው መልእክት ብቻ ልክ ያልሆነ ነው አይደለ? ሴኩላሪዝም የሚባል ነገር አለ። ይገባኛል። ሃይማኖትና መንግስት የተለያየ ነው። ግን በሃይማኖትም ደግሞ እንደዚህ አይነት ግልጽ የሆነ ድፍረት የተሞላበት ደስ የማይል ነገር እንትን በቃ ግርዶች እኮ ነው። በቃ ተጋርዷል የሆነ ነገርና ያን መግለጥ አንዳንድ ጊዜ ተገቢ ነው ብዬ ነው የማስበው። መንግስት አንዳንዴ ፈተሽ ቢያደርግ ጥሩ ነው። ይሄ መኒ ላውንደሪ የሚባል ኮንሰፕት አለ። እንደዛም ሊሆን ይችላልና እንደ ቀልድ መታየት የለበትም ብዬ ነው የማስበው። እግዚአብሔር ሰጠኝ በሚል ሽፋን በጣም አደገኛ ነው። በጣም አደገኛ ነው። ሲያፍሽ ላይ እቺን ጣል ላድርግብሽና እስኪ እቺን ስትወይንሽ እስቲ ትበላው ተጀመረ ይላ አይዞሽ ቸኩለሽ አይዞሽ ገለቴ 3 4 5 እየተፈጠነ እኮ ነው መቁጠር ይከብዳል 7 8 9 10 በትክክል ቁጥረካ እየቆጠርኩ ነው 11 ትልከው የለ እንዴ? እስኪ እኔ ልጋብዝሽ በእጄ እኔ አንቺ ለበላሽ ነቀኝ እኮ አሁን ራሱ እኮ ወደ 10 ምናምን ኪሎ እኮ በልተሻል። ይብቃኔ ራሴ ጨነቀኝ። በቃ እሱም ቢና ይበቃኛል። እኔ አንቺ ለበላሽ ነው የጨነቀኝ። እሱ ለኛ አስቀርብ እንጂ እቺን ደግሞ ለኛ ነው እኔና ዳይሬክተሬን ምናምን ነው አይቻልም። ይቅርታ ሲያወት የምታቆም አይደለችም እና አሳዘናችሁ። በርቺም ለማለት ይከብዳል፣ አብጀሽ ለማለት ይከብዳል። አላውቅም። ኤኒዌይስ የሚገርም ልጅ እንኳን እንደዚህ ሱቅ አይላክም። እሷ ምግቡን ወደ አፏ አንድ አይናችን ብቻ ነው። አይኔ እየሸለለ ነው። ኧረ እንኳን እንደዚህ ያበቃው በእውነት እንኳን ለዚህ ፍልፍሉ አሪፍ ልጅ ጨርሶ ፈጣሪ ይማረ። እንወዳለን፣ እናከብራለን። ያለው ወንድ ታደርገልሽ? እኔ ፐርሰናሊ አልፈልግም፣ ጭራሽ አልፈልግም። ለምሳሌ ኢቭን ኪችን ውስጥ እንኳን ወንድ ተጨምሮበት ሴት ሆነሽ ራሱ የሆነ አንድ ሰው ነው እንትን ማለት ያለበትና ኢማጂን አሁን ለምሳሌ የሰራውት ወጥ ላይ
እቺኛዋ ነጭ ሽንኩርቷ እኮ በሎ ሂት ነው ማብሰል ያለብሽ ሃይ ሂት አድርገሻል ምናምን ሲል እኔ አልፈልግም ፐርሰናሊ ሙያ እንዲኖረው አልፈልግም ሙያ የሌለው ወንድ ይሻልሻል ያ አይኑሮ ምን ትላለህ እኔ አሁን ወንድ ልጅ ቢያበስል መልካም ነው ክፋት የለውም ያምናል ግን ሙያ ሲኖር ሙያ ማለት ሼፍ ማለት ነው አይ ሙያ ሲኖረው ማለት እኮ በቃ ዕውቀት አለው ማለት ነው ስለ ምግብ አሰራር ዕውቀት ያለው ሰው ቫልዩን ጣዕሙን ምኑም የሚያቅሰው አላገባም ነው እሱ ሐሳብ አይደለ ለመማር ዝግጁ እንዳልሆነች ነው የገባኝ ወይም ደግሞ ይሄ ነገር ለሴቶች የተሰጠ ነው ብላ አምናለች ማለት ነው እኔ እንደዛ ነው ሁለት መንገድ አይ ስንፍና እንኳን አይደለም እኮ እንደውም እኮ አሪፍ ነው አይ ሙያ የሌለው ወንድ ሲሆን ምንም ሰርታ ያው ከጣሙ ይበላል ከጣሙ ይቀራል ኤቭሪ ዲቴል እንዲያርግበት እንትን አነሰው ምናምን ብለው ይሄ በጣም ብዙ ቴክኒካል ሙያዊ ትንተና ይሰጣል አስተያየት ለመቀበል ዝግጁ አይደለችም እኮ ለመለወጥ ዝግጁ አይደለችም ለመማር ለመለወጥ ዝግጁ ያልሆነች ሴት ነች ነው ግን በሌላ መንገድ ሙያ የለውም ማለት ግን ጣዕም አያውቅም ማለት አይደለም የሚጣፍጥ ነገር አይለይም ማለት አይደለም እሷ የተሳሳተው የተሸወደችው ነገር ይሄ ነው ስላመመህ እኮ ነው መቀባ አንደኛ እንደሆነ አናቴ ደርቋል ፈሳሽ ቅባት አርግልኝ እሽኝ ስትል ነበር ስለዚህ አሁን አንደኛ ራሴን አሞኛል ተደጋገመብኝ ስለዚህ ና ቅቤው ልቀባህ አናተ ላይ ቁጭ ፍንተው ወተላለ ወይኔ አልበል ፍንተው አልበል እግዚአብሔር ፍንተው አልበል እንዴ ሰላም ነው መዋላት አልፈልግም ሞት ድርቀት ነው ይድረቅ ለምን ሳራ ብርሃን አይመስልም አልፈልግም አልቀበልም ኮሮሪማ ጨምሮ ዘው ማንጠር ነው ችግር ከግለቱ የተነሳ ቅቤው መንቸክቸኩ አይቀርም ጭራሻሽ ቅቤን እንዳይጨማለቅ እኮ አልቀበልም ወደድክም ጠላህም ትቀባታለህ አልቀበልም እኔ ማተኛ በቃ ወይ እምቢ ካልክ ልጥፍ ነው ማረግብህ በቃ ጭምልቅ ነው የምትለው ስለዚህ ና ልቀባህና አልቆን እንገናኝ መታዘዝና አማራጭ የለም ቅቤ ስንት ብር እንደገዛ ይለቃል በደንብ ነው የሚለቃው እንትን ይባላል አደስ ጨምሮ ቢቀቡት እንደው ማለት በቃ ባክሽ እሺ ትራሱ ነው እንደዛ አድርገው ለተጨማለቀ እንደውም ይሄ እዚህ ጋር ነው የሚሆነው ታጥበዋላ እዚህ ላይ ነው የሚንጠባጠበው ታጥበዋላ እኔም ባፈሪ ልብስሽን ፍሪ ይኸውልህ አሁን እኔ ካንተ ጋር ስደራደር ምን ስል አንተን ስለምን አንተን ሽሩሩ ስል አልገኝም ና ወይኔ ውርደት ልክ ቢያሉ ድም ደስ አለኝ አሜን ብትሮ በእናትሽ ይገርታ አድርገኝ ነኝ ከዚህ ምስማማ ሰው አይደለሁም እንግዲህ ትኩሳት ካለ ኮረሪማ ምናምን ኩሰረት አድርጎ እዛ ላይ ማንጠር ለቅሶ ቤት መሰለህ እንዴ እንጨናለቅብኝ ለቅሶ ቤት አረካው እንዴ ወይኔ ይላል እንዴ ለቀሰ ወይኔ በትክክል ለዚህ የምን ወይኔ ነው ወይኔ ሊስቅም ላለቅስ አይነት ነገር ነው ልጅ ማለት ላይ ነው ያለ አላለህ ኧረ ማዘር አላለህ ምን አባቱ ምስጋና ቢስ በጣም ቀዘቀዘ እኮ በቃ ወይኔ ወንድ ልጅ ብላሽ ወይኔ ወንድ ልጅ ብላሽ ይሄ ውጧል አውጣውታል ቅቤ ሲወለድ በማንኪያ ቅቤ ውጧል ጓደኞቹን ተሰብስበው ቢመጡ ፖፖል ምን ሊሰማው እንደሚችል ሻሹን አስሮናሶች ከስር ላስቲኩን አቤት ወልደሽ ነው የሚሉት ያጥሩ አፋትሽ ማርያም በሽልት ታውጣው ነው የሚሉት ማለት አራይፒ ብራዘር እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል ኧረ ወሮ እንትናና ስበሻ ስፒድ
ቢሆን ወይ ሲሰጥ ይፈልጋል አረ ውሮ ነው እንደሱ ተቃተኝ ውሮ ነው ስሟ ማየው ስራ ለሰራሽ ውሮ ታይ አረ ልክ ስገልጥ ክፍ ናቸዋል በእውነት እንዲ አይደረግ ችግር አለ እናቴ አይ ስሜትሽን ተቆጣጣሪ ምክሬስ በጣም የሚያስቅ ነገር ነው የምነግራችሁ ኃይሌ ገብረስላሴ ደብረ ብርሃን ላይ ላስመረቀው ሪዞርት 1.9 ቢሊዮን ብር የፈጀው አጠቃላይ ነው የምላችሁ ከነ አልጋው ከነ ማብራቱ ሆቴል ሙሉ ሆቴል አዲስ አበባ ላይ ላሰራው ኃይሌ ሆቴል 800 ሚሊዮን ብር በላይ ነው ያለው የኛው ቢኒያም መቅዶኒያ ደግሞ ለፖፖና ለሊፍት ማስገጠሚያ 2 ቢሊዮን ብር አወጣው እያለ ነው 2 ቢሊዮን ብር አወጣው እያለ ነው የምላችሁ 2 ቢሊዮን ብር ማለት ሂሳብ ለማታውቁ ሰዎች አይም ሶሪ ግን ለምታውቁ ሰዎች ይገባቸዋል በጣም ብዙ ብር ነው ማለትም በጣም ብዙ ብር ነው የምላችሁ እና አሁን በጣም ምን እየገረመኝ ነው እና ሊፍት ተሰጥቶት ኢትዮጵያ ውስጥ ወደ 4 ድርጅቶች እንካሊፍት በነፃ እንጠምር ሲሉት የእናንተ ኳሊቲ ስለማይመጥነኝ ብሎ ነው ከውጪ ለሊፍትም 7 ሊፍት ነው ያለው አለ እያንዳንዱ 100 ምናምን ሚሊዮን ነው ብቻ እንደምንም ብሎ 2 ቢሊዮን ብር አስገብቷል ነው የምላችሁ ሼር ኮፒ ሊንክ እያደረጋችሁ እንግዲህ ድራማው ሲጫወት እንደምታዩት ነው አንድ ግሩ ሞር ላይ ደገፍ አድርጎ ነው ይመቻችሁ እናንተ ግን መንግስት አሁንም አየት አድርጎ ነገሮችን ኦዲት ቢደረግ በጣም መልካም ነው ብያስባለሁ አሁንም ቢሆን ነው የምላችሁ ቴንክ ዩ ቢኒያም እጅግ በጣም በርካታ ስራ ዓለም የተውን መንግስት የተውን እያንዳንዳችን የተውነውን ነገር ትኩረት ሰጥቶ ዋጋ ሰጥቶ እዚህ ያደረሰው ሰው ነው ገባሽ እና ያንን ሰው ለመተቸት ማንኛውም ነው አንደኛ ሁለተኛ ደግሞ ትችቱ ትክክል እንኳን ቢሆን አሁን ኦርጋናይዜሽን አንድ ተቋም ነው ያን ተቋም ባንድ ጊዜ ባንድ ጀንበር እንዳልተመሰረተ ሁሉ ባንድ ጀንበር ነገሮችን ክሊር አውት ማድረግ አይቻልም አንድ ሰው ነው የሚረዱት ብዙ ሰዎች አሉ በዛ ውስጥ ሌባ ሊኖር ይችላል ስህተት የሚሰራ ሰው ሊኖር ይችላል ማገዝ ነው ቀርበን ያለብን የሚመስለኝ መንግስትም ከሆነ ያንድ አሁን እንደዚህ የሚያወሩ ሰዎችን ቢሆን እስቲ ቀርቦ አሁን ይሄ ልጅ ምን አደረክ ብዬ ብጠይቀው ምን አይነት መልስ እንደሚሰጠኝ አላውቅም አጋለጠ ይሲ ማውራትና ማድረግ በጣም የተለያዩ ነገሮች ናቸው ይሄ ሰውዬ አንድ ሰው ሲያነሳ ምን ያህል ዋጋ እየከፈለ እንዳለ we don't know እኔ አላውቅም ሄጅም አላውቅም ቦታው ላይ አካባቢውን ብቻ ነው ማቀና ለመናገርና ለመስራት አላውቅም እጅግ በጣም ጫማና ኮፍያ ይቀራረባል አሁን ጫማና ኮፍያ በጣም ተቀራራቢ ማለት ነው እኔ ሰማይና ምድር ነው አሁን እሱ የሚያወራው ነገርና ቢኒያም ያደረገ ያለው ነገር እንደዛ ነው የሚሆነው ስለዚህ ማገዝ ካለበት ቀርብ አግዝ የምታውቀው ነገር ካለ ቀርብ እንደዚህ በል ያ ግል ተቋም ነው ይሄ ደግሞ ትልቅ በጣም ብዙ ሰዎችን ሰፖርት ያደርጋል ያለ ትልቅ ተቋም ነውና ይሄን ተቋም ለመተቸት እኔ አላውቅም ምን አይነት ስለልቦና እንዳላችሁ አላውቅም አይተች አይደለም ግን ደግሞ ሲተች ሚዛናዊና ምክንያታዊ ሆነ መጀመሪያ ከማውራት በፊት ለዛ ሰው ቀርብ ምን አደረኩ የሚለው መጀመሪያ መመዘን አሁን የቅድም ያለው ነገር እኮ ነው ይሄ ፕላትፎርሙ የሶሻል ሚዲያ ፕላትፎርሙ ዝም ብሎ በቃ ማንንም አለገደብ ባሽ አለ ምክንያት አለ ማስረጃ አለ ምናምን ዝም ብሎ የሚያወራው ሰው ነው ያለውና ይሄ ሪጉሌት ቢደረግ ምናልባት እንደዚህ አይነት ሰዎች ጥቅማቸው እንዳለ ሁሉ ደግሞ ጥቅም የሌላቸው ሰዎች ደግሞ ሊጠፉ ይችላሉ ለማንኛውም ግን ያው ቢኒያም ህይወቱን የሰጠ ሰው ነው ለእንደዚህ አይነት ስራ ለበጎ አድራጎት ህይወቱን ሙሉ ህይወቱን ትላንት የነበረው ማንነቱን ትቶ ከሰውነት ተራ ወጥቶ ከስቶ እንደገና ደግሞ ይታመማልም አይደለ ታማሚም ነው በእነዚህ ሁሉ ጫና ውስጥ ዓለማዊ ህይወቴን አልፈልገውም ብሎ መኖሪያ ቤቱን አሳልፎ ሰጥቶ ከዛ ከታች ነው የጀመረውና ራሱን ህይወቱን ከመስጠት የጀመረ ሰው ነው ምናምንና ቢኒያም ሰው ነው እንደ ሰውነቱ ስህተት ሊኖርበት ይችላል ግን በዚህ ልክ አሁን ሌባ ነው ብሎ ለመናገር የሚያደፍር ምንም ያየነው ነገር የለም የተደበቀ የቢኒያም አስደብቆ ምንድነው ተደብቆ የገነባው ህንጻ ተደብቆ ያደረገው ነገር የለም ያለውን ነው ላይ ሰጠው እና እንዲህ ብሎ ለመተቸት ትንሽ ይከብዳል ቢኒያምን ችግር ሲኖር መቄዶንያ እኮ ይታወቃል የት እንደሚገኝ ቀጥ ብሎ ሄዶ ቢኒያም እንደማንኛውም እንደ ኖርማል ሰው ታገኙታላችሁ እዛ ሄዱና እዛ ሄዶ ቢኒያም ይሄ ነገር ትክክል አይደለም ይሄ ነገር ግልጽ አይደለም ያወጣው ወጪ እንደዚህ እየተባለ ነው ምናምን እና ከምን አንፃር ነው ብለህ ብትጠይቀው ራሱ ግልጽ ሆኖ የሚነግር ሰው ነው
ይሄን ሀል ቆዳውን የሚያዋድድ ምናምን አይነት ሰው አይደለም ከማብጠልጠል ቀርቦ አውርቶ ቢኒያም እንደዚህ እየተባለ ነው ምንድነው የሚባለው ነገር ግልጽ አድርግ ብሎ መጠየቅ በጣም ቀላል ነው ስም ማጥፋት ግን ይደብራል ያሪ ነጉነ ያለው ልኩ የሆነ ሚዜ ነገር ምናምን መስሉኛል አይ ከሙሽራ ጋር ልብስ ተመሳሳይ ተነጩ ፈረስ ላይ እስከሰኒ ቆንጆ እስከሰኒ አበባ ደግስ ነው ጨዋታ ነው ደግስ ነው ዛሬ ፋሲካ ነው ደግስ ጨዋታ ፈታ ብለሽ ዛሬ ያበደ ነው ሰርጋር ሰርግላ ዝም አይባልም ይበላል ተጨፈራ ያሪ ነጉነ ምን አልጠራም አይ አንተ ነው ተቦነ ነገር ተቃይመን አይደለ በዛ ምክንያት እሱ ይቅር አይለም ሰው እኔ ግን ይቅር ብያለሁ እበላው በዛኔ ተነስኩት ለታውን ይጨፍርኩ ለደስ ሰርግለ በሌለበት ሰርግለ ማሙቅ ያሪ ነጉ ከባድ መስዋዕትነት ተረዳ እንኳን ደስ አለ ነው ማለት ያለብን ምንድነው ነገሩ ነው ማለት ያለብን አሁን ይሄንን ነገር እንኳን ደስ አለ ነው የሚባለው ከዚህ ፊት ግን የሆነ ግንኙነትና ልጅ ምናምን እንደዚህ ያየው መስሎኛል ሲወራ ልጅ ምናምን እያከበረ አላየው እንጃ ልደቱን አላቅም ግን ልጅ እንዳለው ሚዲያዎች ላይ ሲሸራሸር እሱም በፍቅር ተጎድቼ ምናምን አብቼ ተክዤ ምናምን ሲል አስታውሳለሁ እኔም ትዳር ያለው ነበር ከሌለው ደግሞ እንኳን ደስ አለ እንኳን አገባ እንኳን ተሰበሰብክ መልካም የትዳር ዘመን እመኝልሃለሁ ሰሞኑን እንግዲህ ሰርፕራይዝ የሚያደርጉ የሰርግ እንትኖችን እያየን ነው እንዲ አንደኛው አበባ አይተሻል በመኪና በሚታዘልበት ክሬን አንተ በጣም ጉድ እኮ ነው እግዚአብሔር ግን ምን ሆኖ ነው እንደዚህ ኧረ ተው ማነው መጀመሪያ ያመጣው እንደዚህ አይነት ነገር ማንም ያንጣው እንዴ ለምን ልክ ያልሆነ ነገር ለምንድነው ጭራሽ እቺን አሸንጉሊት የምታክል ነገር ነበረች በቅፍ ነበር የሚሄደው ከዛ በሁለት ሰው ሆነ አራት ሰው አለ አሁን መኪና ላይ ወጣ ኧረ ተው ፍክክሩ ነው ኧረ ልክ አይደለም በእውነት እርሻ በይው እርሻ ገዝቶ ነው እርሻ በሆነ ተክላላ ከገበሬ ወደ ሸማች ከደላላ የለም በጣም በእውነት ከማሳው ነው ምናምን የተባለ ምን አለ እዛው ውስጡ አበባ እርሻ ላይ ቀለበት ቢያደርግላት እንጂ በጣም ልክ አይደለም ምን እንጃ አላውቅም በጣም እንትን አለ ኤግዛጀሬት ሆነ እውነት ነው ሌላ ምንድነው ሰሞኑን እንግዲህ ያሬድ ነጉን ከመስማታችን በፊት አንድ በጣም ያስባለ የአንድ ብርና የኤደን አይሸሹ ጋብቻ ነውና ምንድነው የተካሄደው የሚለው ነገር እኔ በግሌ በጣም ጥያቄ ፈጥሮብኛል እስቲ ሁኔታውን የሰርጋቸውን ሁኔታ እኔና ትንሽ አስገራሚ ነገሮች እናወራለን በነገርሽ ላይ ኤደን በጣም she's my crush እና crush you know crush ካንዲ crush ነው ሰው crush ሊኖር ይችላል አንድ ብር unexpected ነው by the way እነሱ እንትን ጋብቻ አልተጠበቀም እንደዚህ ለማለት ይከብደኛል ግን በቃ አልተጠበቀም ለምን እንደዛ አልኩ ከማርታ ጎይቶም ጋር ከዚህ በፊት ሁለቴ ሶስቴ ቪዲዮ አብረው መኪና ላይ ምናምን በጣም የተቀራረቡ ምናምን እንዴ በጣም ሊገመት በሚችል አይነት እንደውም ከሷ ጋር ሊጋባ ይችላል የተባለ ሲወራ ነው የሰማው ፍቅረኛ ነው የሚመስሉት እና እኔ በጣም ገርሞኛል ምናምን የሆነ ነገር ሲያጎርሳት ምናምን ኤደን እንዴ ዝም አለች አሸሽም ኤደን አሸሽም ኤደን እንዴት አልሸሸችም ብለሽ አንተ ቆለች ግን ምንም ማለት ለማንኛውም ግን ይሄንን ጉድ ስትሰማ ማርታ ጎይቶ ምን አለች ብዬ የማርታ ፕሮፋይል ውስጥ ገብቼ ነበርና አንድ በጣም አንጀት የሚበላ ነገር ቪዲዮ ለቃለች እስቲ እንመልከተው ለማንም የማላማሽ ሆንቺና ከበላይ ሁሌም አንቺን ክፉ አይሰማም ችሎሪ በከፋም ለምን ብዬ ራሴ
አልጠይቅም እሱ ያንቺን ያክል ሰው ወደችናለው አሁን ይሄ ኖርማል ዘፈን ይመስላል ለማንም የማላማሽ ሆንሽና ገመናይ የሚል ዘፈን አሁን ለምን ለቀቀች ብዬ አሁንም ደግሜ ሰርች ሳረግ ለካ ማርታ ጎይቶምና ኤደን አይሹሹ ጓደኛሞች ናቸው እና አብሮ ያሉበትን ቪዲዮ ላሳያችሁ ጓደኛዬ ምናምን እየተባባሉ መቼም አይረሳኝማ አይኔ ላይ ነው ያደረገው አይኔ ላይ ነው የሆነው ሁሉ አይኔ ላይ ነው መቼም አይረሳኝማ እና ይሄንን ቪዲዮ ሳይ የማርታ ጎይቶምን ዘፈን ለማንም የማላማሽ ሆንሽና ገመና የሚለው ከዚህ ጋር ተገናኘብኝና አንድ ብር በማርታ ማሊያ ኤደንን ሲያጫውት ነበር ወይ የሚለው ነገር ትንሽ ጥያቄ ፈጥሮብኛል አጫውት እንጂ አታለልከ በማርታ ታሉ ጓደኛ ማሾች መሃል መግባት አግባብ ነውን እውነት አታለልከ እውነት እኔ በፍጹም ነው ያልጠበቅኩት አንድ ብርና ኤደንን በፍጹም በቃ ከማርታ ጋር ሲሆን አንድ ጊዜ ሆነ ቪዲዮ ሰርተው ነበር አንስቶታል ሶሻል ኢንተር ላይ ቲክቶክ ላይ እሱ ድራይቭ ያደረገ ልጁ ተገኝቷል የሚል ዘፈን አላት አይደል እሱን እሷና እሱ አብረው ሲዘፍኑት ነበር እና ያን ጊዜ ትንሽ ተጠራጥረህ ነበር አዎ እንትን ብሎ ሊሄድ ይችላል አይ ምናምን የሚል እሷ ደግሞ she's kind of cool በጣም ብዙ ወንድ እኔ በጣም ነው የምወዳት የሚመኛት ለዛ ነው ክራሽ ምናምን የሆነ ከአንተ ሰበርሽ ማ ልቤን ሰበርሽ ኤደን ሰበርሽ ኤደን ይሄንን የምታይ ከሆነ እንዳጋጣሚ አንድ ቀን መጥቼ ግን እዛም ዘፍኝበት ቦታ ላይ መጥቼ ሸልምሻል ለማንኛውም ግን እንኳን ደስ አላችሁ ያ እኔ አሪፍ ጥምረት ነው ብዬ አስባለሁ እንግዲህ ሰው አይመጥነውም ይመጥኗል የሚባል ነገር እኛ አያገባንም አይደለ ከሌ መጥናታል ከሌ መጥናት የጨዋ ንግግር በቃ አያገባንም እነሱ ከተስማሙና ከተዋደዱ በጣም የሚያምር ጥምረት ነው እንግዲህ ደግሞ የኡነት ተጋብተው አብረው የኖሩ ምናምን ወልደው ከብደው ለማየት ያብቃል አሜን ሌላውና ሰሞኑን እንግዲህ አነጋጋሪ ጉዳይ የሆነው የንቃተ ህሊናና የጆኒ ጁዱሱ ነው ጁዱሱ ምንድነው ጂጂትሱ ጆኒ ማን ጉዳይ ነውና እንግዲህ ያው ሁላችሁም አይታችሁታል ብዬ አስባለሁ በጆኒ ድል አድራጊነት ያኔ ቲም ጆኒ ነኝ ሱምና ያ ቲም ጆኒ በጆኒ ድል አድራጊነት እንግዲህ ወዲያው በደቂቃ ተጠናቋል አለቀ በደቂቃ በጣም ብዙ የሚገራርሙ ሜሞች ተሰሩ ነው ቃስንን አልቋል ተጀመረ ብለን ገና ሰፍ ስንል ጆኒ እንግዲህ ያው ታክቲካዊ እርምጃውን ወስዶበታል ንቃተ እንደተጠበቀው አይደለም ንቃተ ህሊና ብዙም ምንም ጥረት አላደረገምና እሱ ነገር አይተናል አላደረገም እስቲ ንቃተ ህሊናና ጆኒ እንግዲህ ፋይቱን ትንሽ መለስ አድርገን እስቲ ምን ይመስል ነበር የሚለው እንመልከተው ቴክኒካሊ ፊት አልነበረ እንዴት መያዝ እንዳለበት የገልብጣ ምንም እኮ እያደረገ አይደለም ዝም ብሎ በቃ ይታበላል እዚህ ጋር ልጅ ብቃት ያለው የጆኒ ይሲ እንዴት እግሩ እንዳነሳ ተመልከች ቴክኒካሊ በጣም ምን እዚህ ጋር ግዴት እንዳሳዘነኝ እግዚአብሔር ባካርጊ ወላጅ ፊቱን ባካርጊ በክሉ ከመታው በኋላ ለመነሳት ያለ ባካርጊ ለመነሳት ሲመጣ ከተዚህ የሚያሳየው ፊት
እዚህ ጋር ፊቱን አይቻል እዚህ የመድከም የመሰልቸትና የመዛል አይነት ነው ያ በጣም መቆጣጠር እንዳልቻለ በቃ ያስታውቃል ማለት እኔ ንቃተ ህሊና ያሸንፋል ብለው ብር ያስያዙ ሰዎች በጣም ነው ያሳቡኝ ሲጀመር በጣም ፕሮፌሽናል የሆነ ሰው ነው ምናምን ስንት አመት ሙሉ የሰራ ሰው ነው ንቃተ ህሊና በ3 ወር ስልጠና ውስጥ እንዴት ነው ስንት አመት ሙሉ ሲሰራ የነበረ ሰው ጋር አብሮ ፊት ላይ ያደረገ ቢችለው በጣም አስገርሞኛል ብር ካስያዙ ሰዎች መካከል እንግዲህ አንደኛው ጆን ዳንኤል ነው 1 ሚሊዮን ብር አስይዞ ነበር 1 ሚሊዮን ብሩ ከተበላ በኋላ የተናገረው ነገር አለ እስቲ እንስማ ጆኒ ጂጂክሱ ጋይስ በጣም ይችላል ከዚህ ወደ ሱቢ ነው መደው ማንም አይሰልም እግዚአብሔርን ደጋፊ ላንስ የፈተነ ታማኝ ደጋፊ ፈራስትሽም ታማኝ ደጋፊ እንዴ አብሮት በጣም እንትን ሲል ነበር እኮ ይችላል ምን ይለያል ምናምን አንደኛ ሌላ በጣም ካዝናኑኝ ነገሮች መካከል በጣም በርካታ ሜሞች ነው የተሰሩት እነ ንቃተ ህሊናም ላይ እንዲሁም ደግሞ ሌሎችም ተጋጣሚዎች ላይ የተሰሩ ሜሞች አሉ እስቲ እንመልከት መንፈስ ነው የሚሆንብኝ A few moments later. ፈረንጅ ነው እንዴ ፈረንጅ ነው ወይ ምን አለ ምትነግሩ እንደዚህ ያለ ከበሩ ነው ምደመደበው አውስ ይዳሰሽ እንደዚህ ለስ አረገ ዘራይን ምናምን ያለስ በጣም ያዝናል እንደ ከበሩ ነው ምደመደበው ማየት የተሳነው አርጎላካ የገባኝ ነገር በጣም ብዙ ምላሳቸው ላይ የሚሰሩ ሰዎች በጣም ብዙ የሚያወሩ ሰዎች የተግባር ሰዎች እንዳሉ ነው የጨለማዩት ሌላም አለ እንመልከት እንግዲህ ኢትዮጵያ ውስጥ ነው ምላችሁ ማንም አሸንፈኝም A few moments later. እና በጣም በርካታ ሜሞች ነው የተሰሩት ሰዎችስ ይሄንን ጨዋታ ካዩ በኋላ ምን አሉ የሚለውን እስቲ እንመልከት ምንድነው ይሄ ሁላ ጊዜ ተጠብቆ 3 ደቂቃ ኢንዶሚ 3 ደቂቃ ገባ ሜዳ ውስጥ ሪንግ ውስጥ ገባ ሰው እና ጌታቸው ይጣላ ነው ጌታቸው የተደባደበ ነው ጌታቸው ባይ እኔ ወጣ ነው አረዞን አሳየ እስቲ ጌታቸው በክራ መስመር ጌታቸው አረዞን ራሱ ጌታቸው በክራ መስመር ላይ ሌላው ደግሞ በጣም እንግዲህ የጆኒ ደጋፊ በመሆን የሚታወቀው ዶክተር ነው እሱን በጣም አስቂኝ የሆነ ፊት አሳይቷል ደስታውም የሚገልጽበት ሰዓት እስቲ እሱንም እንመልከተው ሸኞ አቤት አተደረል ገና ከመጀመሩ በ14 ሰከንድ
በጣም ጠንካራ እንደነበረ ነው የሚያሳየው። በጣም ጠንካራ እንዴት መጠቀም እንዳለበት ስልጠና በጣም ይገባል። ኢቭን እንዴት ማስለቀቅ እንዳለበት እጁ ነው እዚህ ጋር ነው ታሪካችን ቤት አድርገን ዶክተር ነው እስካሁን አላቋረጠም። በሌላ ስንታዝ ይዞ ነው ዶክተር ነው ራሱ ስሜት አይሆነ ነበር እንዲሰማኝ አረገኝ። ታውቂያለሽ አሁን እሱ ሲለፈልፍ እኔ እዛ እንትን ሪንግ ውስጥ ያለው እስኪመስለኝ ነው ስሜት ይሰማኝ። ተደባደባ አለኝ። ግን ያው እውቀት ባይዘው በጣም ግርግር ተፈጥሮ ነበር ሰምታለህ? ሚካኤልም ተጣልቶ ነበር ቦክስ ምናምን ነው ለተሰነዛዝሯል ምናምን ልጅ ማይክም ተጣልቶ ነበር። እስቲ ኢየሱስ ምንድነው በምን ምክንያት ነው የሚለውን እንመልከት። ዘጋ ቦክስ እዚህ ጋር ዘረረ እንዳየነው እንግዲህ ልጅ ማይክም ከሆነ ሰው ጋር ተጣልቶ ግርግር ተፈጥሮ ነበረ። እንግዲህ እዚህ ቪዲዮ ላይ ምን እንደተፈጠረ በግልጽ ባያሳይም አብሮ ከልጅ ማይክ ጋር የተጣላው ሰው ምላሽ ሰጥቷል በቪዲዮና ማን ነው ምንድነው ምን አለ የሚለውን እስኪ አብረን እንስማ። በነገርሽ ላይ ልጅ ሚካኤል ቦክሰኛ እንደነበረ ታውቂያለሽ? ኧረ እባክህ እውነት ነበር። ልጅ ሚካኤል መጣ እኔን ትቀልዳለህ? እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉና አቡሽ ነው ማሙሽ የሚባሉ ጻል ልጆች በዝረራ ይወጡት እነሱን ይጀሰድ በማውቅም ይሁን ባለማውቅ እግሩ አደናቅፎኝ ለምንድነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። ቆየት ያለች አንዳንድ ነገር ስላለሽ ነው በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው። ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምጻውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉም መጣ በቡሽ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ። በዛ የሆነ የተቆረጨመ ነገር ሊኖር ይችላል። ማንም ምንም አያመጣም። ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እነንም ውስጥ በማወቅም ይሁን ባለማወቅ እግሩን ዘርግቷል እና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጣው አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጣው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል። እኔም ደግሞ ጸጥታን ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ በጣም ስህተት እንደሰራህ ምናምን ብየዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተነዋል። ዙሪያ የሰው ልጅ ይነጋገራል። ቀኝ እግርም ግራ እግር ይጋጫል። ለማንኛውም ግን ከዚህ ሰው ጋር ነበር የተጣላው። ይሄ ልጅ የሚገርምሽ ግን አውቀው አይደለም ሌላም ቦታ የሆነ ንግግር ሲያደርግ አይቻለሁና ህይወቱ እንደ ንግግሩ ከሆነ መልካም ሰበና ያለው ሰው በተለይ ስለማ ሲናገር ሰማሁት መሰለሽ ስለ መስፈን ስለ የተሸነፈው ቦክሰኛ አሁን ባለፈው ድራል ነበር ተሸንፎ እናቱን ያከበረበት ያሸናፊው ልጅ እናት ያከበረበት መንገድ ተጋጣሚውን ያከበረበት መንገድ ህዝብን ያከበረበት መንገድ አባቱን ያከበረበት መንገድ በጣም የሚገርም ነበርና ስለዛ ልጅ በጣም መልካም ነገር ሲያወራ ሰምቻለሁና
አስተሳሰቡ ህይወቱ እንዳስተሳሰቡ ከሆነ በጣም መልካም ልጅ ነው እና ልጅ ማይ ከዚህ ልጅ ጋር ነበር የተጋጨው ነው ወይስ እዛው ተፈቷል? ያጋጥማል። ወንዶች እኔ ግን ብዙ ጊዜ በጣም የሆነ ወንዶች ስብስብ ያለበት ቦታ ላይ ጸብ አይጠፋማ። እንትን ኢጎ ነው ኢጎ ትንሽ ምናምን ትንሽ የሆነ ነገር ከተታ ምንድን ነው ያልከው ብራዘር እኔ ነው ምናምን አይነት ሙታራምዳላችሁ። ግን የሚገርምሽ ገላጋይ ባለበት ቦታ ነው ብዙ ጊዜ ነገር የሚፈጠረው እኮ ገላጋይ ባለበት ቦታ ነው ነገር የሚፈጠረው። ገላጋይ ባለበት ቦታ ጸብ የለም። ፍቅር ናቸው። ሁለት ሰው ነው ቢገናኝ ኧረ ተቃቅፉ በቃ እያወራን አራት ስትሆኝ ሁለቱ እንደሚገናግሉት ያስባል እና ነገር ይሏል እና እንደዛ ነገር ነው የተለመደ ነገር ነው ያው ወንዶች ማለት። ሌላው ደግሞ እንግዲህ ጆኒ ካሸነፈ በኋላ የተናገረው ንግግር አለ። እስቲ ምን አለ የሚለው ለትውስታ ያለ እንስማ። አሰልፌ ፋይት አደርጋቸዋለሁ። This is my fucking life. I don't have any social life. ከጠዋት እስከ ማታ all I do is train. And to beat me, you better deserve it. I don't give a shit who you are. Tesanafu, I will make you all sleep. ሴዶ ማርሻል አርት ሌሎቻችሁም ኢንቫይት ተደርጋችኋል። ጆኒ ጂጂትሱ ጀግና ንቃተ ህሊና አለ። ብዙዎች በፈሩበት ቦታ ሪስፔክት ንቃተ ህሊና እውነት ነው። ናችሁ ስለ ጆኒ የሆነ ነገር ላውራ በጣም እግዚአብሔር ምስክሬ። ጆኒ በአይምሮ በጣም የበሰለ የሚሰራውን ስራ በጠንቅቆ የሚያውቅ የሚያወራውን ነገር በትክክል የሚተገብር ሙሉ የተሟላ ሰው ነው። በእኔ በቃ ለዚህ ስፖርት አሁን ኢቭን የተናገረው አሰልፌ እቀጣቸዋለሁ ያለው ሰው የተናገረው ነገር ኢቭን ለስፖርቱ እጅግ በጣም ማድረግ አስተዋጽኦ አለው። ይሄን አረፍተ ነገር ብታየው እሱን ለመግጠም ሺህ ሰዎች ይፈላሉ። ሺህ ሰዎች በግልባጩ ስታዩ ያ ሁሉ ሰው ለዚህ ሀገር ስፖርት ቫልዩ ይኖራል፣ ራሱን ያገኛል፣ ሌላ ትውልድ ይቀርጻል እና እኔ በጣም ነው ማደንቀው። ይልጅ በጣም ነው የወደድኩት ብሏል እኮ ንቃተ ህሊና መስዋዕት ሊሆን ነው የመጣው የሚል ምላሽ ሰጥቷል። ከዚህ በፊት ሪስፔክት ማን በጣም እና ደግሞ ታዳጊዎች ላይ ሰራ ነው፣ ሴቶች ጋር ይሰራል። በጣም ለዚህ በቃ እውነት እንዳለው ነው ህይወቱን ሰጥቷል። ልታስቀይሚ ነው እያፈረጥሽ ልታስቀይሚ የሴቶችን ቀጣይ ከኔ ጋር የሚፋለም ማን ነው ትላለህ? ጆኒ ገጄ ልሰለጠ ነው ሳስበው ስሜቱ ደስ ይላል፣ የማፍረጥ ስሜት። ስለዚህ አሁን ኑ አብረን ሪአክት እናድርግ ብለሽ እዚህ ያፈረጥሽ ልኪ ነው ማለት እዚሁ እየተፋየተን እንሄዳለን። ሴቶች ሰልጠን እንበላ ይሻላል። እንግዲህ መጀመሪያ ከጆኒ ጋር ከንቃተ ህሊና በፊት ጥሪ የቀረበለት ለሴዶ ማርሻል ነበረ። ሴዶ ማርሻል ፈርታ ይሁን አይመጥኑኝም እንደሚለው እውነትም ሳይመጥኑት ቀርታ ይሁን አይታወቅም እምቢ እያለ ሲሸሽ ንቃተ ህሊና እንግዲህ ደፈር ብሎ እኔ እድሉ ተሰጥቷችሁ ነበር አሁን እኔ መጥቼ የላችኋለሁ ምናምን ብሎ በደቂቃ ውስጥ እንግዲህ አቤልና ቃይ ታሪክ ተሰርቶ አይተናል። ይሄንን ካየ በኋላ ሴዶ ማርሻል ምን አለ እስቲ እንመልከት። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ፣ ሬዲ ሁን። አዘጋጆችም ተዘጋጁ፣ በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ ሴዶ ማርሻል
አንዳንዴ ሳስበው ጮራስ ነው እግዚአብሔር ይሄ ድል እኮ መጀመሪያ እሱ ነበር አይ ሲጀመር ሽሽት ላይ ነበር አሁን ሲያይ በቃ ይሄ እንትኑ ምናምን ወከባው ሙቀቱ መላውን ሲያይ ፋራ እንደሆነ ተሰማ መላውን ሲያይ ብትሸነፍ እንኳን ይጠቅም ነበር ለአንተ ለስሙ ለታሪክ አይደል አይ እሱ ያሰበበት መንገድ ሌላ ነው አይ ቲንክ መመሰለሽ እንደዚህ ያፏገረ ምናምን ሳንቲም በዚህም በዛ ምናምን ለማግኘት ማስተቀም ምናምን እየሰራ ነበር እሺ የዚህናል ቫልዩ እንደሚሰጥ ሰው እንደሚገባ ምናምን he doesn't imagine ገባሽ ያንን ግን ሆኖ ሲያዩ ደግሞ let me fight ወደሚል አይነት ዝንባሌ ገባ ይመስላል ከንግግሩ የተረዳሁት ምንድነው በ5 ሰከንድ ውስጥ ምናምን አወጣለሁ የሚለው ሐሳብ ራሱ በቃ እንደማይችለው ለጆኒ ልካተሊናን በደቂቃ አለ ደቂቃ ወይ በደቂቃ ባሉላ ሰዓት ውስጥ ነው የጨረሰው ቢያንስ ከዛ ለማሳጠር ብትሞክር እንዳንሳ አረተይ በማይክሮ ሰከንድ ቢሆን አረተይ ሰይዱ ገና እንደገባ በጥፊ ብሎ እንዳይጥል ነው የምፈራው እንደዚህ ስራውን አታክብጅበት እንደዚህ እንደ ከበሩ ነው መደበደበ ያለው ልጅ በአንድ ቦክስ ለጥ እንዳረገው እንደዛ እንዳያረገ ነው እንጂ የምፈራው ሰይዶም ሽሽት ላይ ነው ያለው በግልጽና አይችልም ብልጥ ነው እንዳል ጆኒ ብሏል ብልጥ ነው መንገዶችን የመረጠ እንደ ድመት ነው የሚራመደው የሆነ ቦታ በቃ እና እንደዛ ነው ማለት ሌላም ደግሞ ከሱ ጋር ፋይት ያደርጋል ተብሎ እዛው መድረክ ላይ እንደውም ፍለፊት ስለሱ ልጅ እንደውም በጣም ጥሩ ነገር ሰምቻለሁ እንትን ሲባሉ ነበርና እስኪ ቪዲዮውን እንመልከት ማን ነው ምንድነው የሚለው ቀጣዩ የጆኒ ተፋላሚ ማን እንደሆነ በዛው በሪንግ ውስጥ ታውቋል ትናንት የነበረው ድባብ አልፎ ዛሬ አዲስ ጉጉትና አዲስ ፈተና መድረኩ ላይ ብቅ ብሏል ለጆኒ እንደ ትናንቱ የንቃተ ህሊና ፍልሚያ ነገሮች ሁሉ አልጋ በአልጋ የሚሆኑለት አይመስልም ምክንያቱም አሁን መድረኩ ላይ የቆመው ተገዳዳሪ ተራሳው አይደለም ማስተር አገረ ሰላም እንጂ በአዲስ አበባ ሽሮ ሜዳ ተወልዶ ያደገው በጽናት የታነጸው ማስተር አገረ ሰላም የስፖርት ታሪኩ ልክ እንደ ተጓዛቸው ኪሎሜትሮች ርቀት ረጅም ናቸው በቴኳንዶ 5ኛ ዳን የደረሰ የጥበብ ባለቤት በብሔራዊ ቡድን 8 ዓመት ቆይቶ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ በማንገብ የወርቅ የብርና የነሐስ ሜዳሊያዎችን የሰበሰበ ጀግና ከኖርዌይ እስከ ዴንማርክ ከስዊድን እስከ ግሪክ ከሞሮኮ እስከ ታይላንድ እንዲሁም በህንድ በግብጽ በማፑቶና ሌሎች በአጠቃላይ በ11 ሀገራት ፈተናንና ስልጠናን ያጣጣመ ማስተር ነው ዛሬ በሽሮ ሜዳው አገረ ፊትነስ ዞን ጂምናዚየም ወጣቶችን እያመረተ የሚገኘው ይህ ማስተር በትናንቱ የሪንግ ላይ ንግግሩ መላውን ስፖርተኛ አስደምሟል ቀጣይ ግን እዚህ መድረክ ላይ እኔ ቆሜ አሳያቸዋለሁ ማንነቴ ማስተር ማን እንደሆነ አሳያቸዋለሁ ሀገረ ሰላም አይደል ማስተር ሀገረ ሰላም ያላቀም እንግዲህ ተቋለ ስለሱ በጣም ጥሩ ነገር ሲወራ ሰምቻለሁ ያው እንትን ያለው ሰው ነው አክቹአሊ ወጣት ነው አክቲቭ ነው ልምድ ያለው ነው በተለያዩ አውሮፓ ሀገራት ተወዳድሯል አፍሪካ ውስጥ ተወዳድሯልና I think ተመጣጣኝ የሆነ ውድድር ልናይበት የምንችልበት እድል አለ እንደ ንቃተልኝ ነው ቀጣይ ጥሩ ውድድር አሁን ከንትን ከሴዶ ይልቅ እኔ ይሄኛው ልጅ የስፖርቱን ማከበር ነው ስፖርት አሁን ዝም ብሎ ማውራት ብቻ አሁን ደሴዶ አይነት ሰው እኔ ለስፖርት እኔ ስፖርታዊ ዲሲፕሊን አለ ብዬ አላምንም እንደዛ አይነት ሰዎች ደግሞ ስፖርቱን አይወክሉ ዝም ብሎ ዲሲፕሊን የለም ስፖርት ዲሲፕሊን ነው በተለይ ማስተር ምናምን አላችሁ ሲባል እኮ ጆኒን አላይሹም እንዴት ዲሲፕሊን እንደሆነ በቃ እንደዛ አይነት ሰው አሁን ይሄም ሀገረ ሰላም ዲሲፕሊን ያለው ሰው ነው ዝም ብሎ ቡም የሚያወራ ምናምን ሰርቶ የሚያሳይ ነው እሺ ስፖርተኛ እንደዛ ነው ምክንያቱም ኃላፊነት እንዳለበት ይረዳል ትውልድ ከሱ መማር እንዳለበት ያውቃል እና ዲሲፕሊን ያለው ሰው ነው በደንብ ልምድ ያለው ሰው ነው በእድሜም ብዙ ማይራራቁ ሰዎች ናቸውና እጅግ በጣም የተሳካነ ጥሩ እንትን ውድድር ላይ ያደርጉ የሚችሉ ይመስለኛል ያን እንገባለን ያን ጊዜ አንቺን ትማሪያለሽ አይደል የጆኒ ጋር ሎኝ ይታዩ ይችላል አይደለም እንደዛው የጆኒን እንትን ይሄ ቃላቀባይ መሆን እሱን እንትን አሁን ቲም ጆኒ ውስጥ አይደለሽ ስለዚህ እዛ የሶሻል ሚዲያውን አስፔክት አንቺ ልትመሪለት ቃላቀባይ ጆኒ ዛሬ እንደዚህ ብሏል አገረ ሰላም ዛሬ አገረ ሰላም ላንተ እንደዚህ አይነት ነገር ምግብ ራሱ እንደዚህ ነው ይበላው ፋይት ታረጋለሽ ካንዷ ጋር ምናምን ተረጋለሽ
አቃጣሪ አድርገኝ ቁጭ ነው አቃጣሪና ቃል አቀባይ አቃጣሪ እኮ እንዴት እንጂ አለቦታሽማ ምን ነው ለማንኛውም እስካሁን እንግዲህ ተመለከትነው የተለያዩ ግርግሮችን ነው የተለያዩ ሰዎች የሰጡትን ሐሳብ አስተያየት ነው ንቃተ ህሊና ግን ምን አለ የሚለው ነገር አላየነውም እና ንቃተ ህሊና አፍተር ፋይት ለምን ነው አይደለም ውድድር አይደለም አይሸነፍም አፍተር ፋይት አንድ ቪዲዮ ደቋልና ለቆሱን እንመልከተው ኦኬ እንግበዱት በቃ ማለት እጄ የገባውትም ስትራቴጂ ትክክል አልነበረም ይመስለኛል እና ሶ ለርኒንግ ባይ ዘ ዌይ አለመሞከር ነው ሊያስቃችሁ የሚገባው አለመሞከር ነው ሊያስቃችሁ እኔ አሁን ከዚህ ፋይት ከብዙ ሰው ጋር ተግባብቻለሁ ታንክ ዩ ብዙ ሰው ጋር ተግባብቻለሁ ብዙ ነገር አድርጌያለሁ አቦሬዲ በቃ አሸንፌያለሁ ትላንት መድረኩ እንደዛ ደምቆ ሳይ ራሱ በጣም ደስ ያለኝ ግን ይሄንን እንደ ኤክስኪውዝ ላቀርብላችሁ ሳይሆን ጁጁትሱን በዛ ደረጃ ማስተር ያደረገ ሰው ጋር ፋይት ማድረግ በደንብ ጥናትን ይፈልጋል ጁጁትሱን በደንብ መስራትን ይፈልጋል ትላንት መድረክ ላይ እንደተናገርኩ ከ6 ወር በኋላ ፋይት አደርጋለሁ ማለት ነው ከፈለጋችሁ ኤምኤምኤ ከፈለጋችሁ ሞይታይ አይፋለም ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ 1 ሚሊዮን መድባለሁ እሱ አይመድብ የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር የሚፋለም ከሆነ እኔ 1 ሚሊዮን መድባለሁ እሱ አይመድብም ቴንክ ዩ ቤንጂ ወዳለሁ ወንድሜ ስለዚህ ጁጁትሱ በጣም ቀድሜም ተናግሬያለሁ ግራውንድ ላይ ከተወረደ ኮንትሮል ያደርጋሉ ጁጁትሱ ዳስ ግልጽ የሆነ ነገር ነው ግን ቀጣይ ከ6 ወር በኋላ ሪማች ይኖረናል እንደማኮራችሁ ቃል እገባላችኋለሁ እንደማኮራችሁ never disappoint በኔ መቼም disappoint እንድትሆኑ አልፈልግም ከዚህም አልፎ ተርፎ ብዙ ኢንተርናሽናል ፋይቶችን አደርጋለሁ ይሄ ጅማሮ ነው እና ሁለተኛ እኔ እንትን ለማድረግም እየተጣጣርኩ ነበር ባይ ዘ ዌይ ማለት ታፕ ያላረኩት እጁ አልገባም ነበር እጅ አውጥቼ እጁን ለመያዝ ያሰብኩ ነው ዳኛ ያስቆመው no this is false this is false ውሸት ንቄክስ ትንሽ እጅ አልሰጠውም ለማለት ነው ይገባኛል ወንድነት ስሜት እጅ አልሰጠውም ለማለት ነው ግን እኔ ግን የሚገርም ነገር ማለት ነው የኔ ኤክስፔክቴሽን የነበረው ንቃተ ህሊና በጣም ስትሮንግ እንደሆነና በጣም ፋስት እንደሆነ ምናምን ነው ብዙ ጊዜ ሲነገር የነበረውና ቆይ ልንገርህና የሆነ እንደገባ ሪንግ ውስጥ በጣም ደንግጦና አስር ይነጥራል ያለ መረጋጋት ስሜት ነበረበት ምናምን ጆኒ ጸጥ ብሎ ነው የቆመው ምናምንና እያደባ ነበር ያስታውቃል እና ሮጦ የሆነ ያጠዳድፈዋል ምናምን ብዬ ነበር ያሰብኩት ንቃተ ህሊና ፍጥነቱንና ጉልበቱን ተጠቅሞ ማለት ነው ግን ኢቭን የእግር ሙከራ እንኳን ያደረገው ዳኛው ገና እንደገቡ ጆኒ ሲያንቀው ሰንሰለቱን ምናምን ያዘና ያንን ከያዛችሁ አይ ቲንክ አይቻልም መሰለኝና ያንን እንደገና ዳኛው አስቆሞ እንደገና ሲጀምሩ ነው የተወሰነ እግሩን እንኳን መርገጥ የቻለው እንጂ ኢቭን ወደሱ አልሄደም ንቃተ እንትና ጆኒ ነው ወደሱ ሄዶ ጠቅልሎ ይዞ አምጥቶ ድባቄ መጣው እና የጠበቅኩትን ያህል ምንም ጥረት አላደረገምና ታብ እንኳን ለማድረግ ምናምን ያለው አያስኪድ እኔም በዚህ ስማማለሁ ምንድነው ግን ንቃተ ህሊና በጣም በብዙ ጫና ውስጥ ነው የነበረው እውነቱን ስንነጋገር ለምን የኦዲየንሱ ራሱ እንትን እሱ ነው ማለት አሁን ያ ምንድነው ሲመጣ ጀምሮ ኃይለ ቃል እየተናገረ ምንድነው ይሄ ሞቲቬት ያደረገ ራሱን ሌሎችም ሰዎች ሞቲቬት ያደረገ ብዙ ተከታዮችን ያፈራ እየሰበሰበ በዛ በከፍታ ሁኔታ በግስጋሴ የመጣ የነበረ ሰው ነውና ይሄ አይምሮ ላይ የሚኖረው ጫና ቀላል አይደለም ለዛ ነው እየተረጋጋል ነበርም በውድድሩ ሪንግ ውስጥ ከገባ በኋላ አለማቋረጥ ሙቭ ያደርግ ነበር ግን ያ እንትን አልነበረም የጨዋታ ፕላን ወይም የጌም ፕላኑ ሴት አፕ እየሰራ አልነበረም ዝም ብሎ አይምሮ ውስጥ ያንን ኬኦስ ይሄ ምንድነው ጫናው ምንድነው የሚፈጥረው ሰውነቱ ላይ የፈጠረው ነገር ነው በግልጽ የታየው ልክ ፊሽካም እንደተነፋ ጀምሮ እንደተባለ
የጠበቅኩት እኔ የፈርስት አታክ አትሊስት ዘሎ በጉልበቱ ጭንቅላቱ ወይም ፊቱ አካባቢ ሊመታው ይችላል ብዬ ገምቼ ነበር። ምክንያቱም ኤክስፕሎሲቭ እንትን አይበት ነበር ልምምሩ ላይ ምናምንና ያንን አለማድረጉ እኔ ትንሽ አንደር ሆኖብኛል ማለት ከጠበቅኩት በታች ሆኖብኛል እና አትሊስት አንድ ሾት ነው የሾቱ እግሩን ሞከረ። እቺ ደግሞ የማመሰ ጆን ጆንስ ታውቂዋለሽ? MMFS ላይ ጆን ጆንስ ነው በጣም አደገኛ ኪክ ነው የግርምት በጣም አደገኛ ነውና አንዱ እሱ መታ ባክ አረገ ከዛ ሄዶ ያዘው አለቀ። እና ሙከራህን አደንቃለሁ አከብራለሁ። የተጓዝክበት መንገድ ትልቅ ነው። የተናገርካቸው ነገሮች አስተማሪዎች ናቸው በግሌ ነው እና አታቋርጥ አለማቋረጥ በራሱ ሌላ ለሌሎች መውደቅ ኖርማል እንደሆነና መነሳት ግን ግዴታ እንደሆነ ያንን ያስተማርክበት መንገድ እኔ አፕሪሺየት አደርጋለሁ አደንቃለሁ። በርታ ታገል። ያው ግን I'm still team Johnny እኔ በነገራችን ላይ እንደዚህ አይነት ስፖርት እንደምወድ ያወኩት በእነሱ እግዚአብሔር እኔ ብሬ ነው። እንደዚህ አይነት ስፖርት አያለው እንደዚህ በጣም ትኩረት ሰጥቼ ጠብቄ እንቅልፌን አጥቼ ያለው ብዬ በፍጹም አልጠበቅኩም ነበር። ግን እንቅልፌን አጥቼ ነው ሳይ የነበረው እንደምወድም አረጋገጥኩኝ። ኔክስት እንጠብቃለን። በነገር እንትን ቲም ፍራታ እንትን አበረታቷት ምንድነው ቤተሰቦቿ ስፖርት እንድትሰራ አበረታቷት። ስትሸነፍ ሰብስክራይብ እንደ ንቃተሊና ለፍልፌ ሰብስክራይብ ያደረጉኝ እንጂ ትሞክሪ እኔ ጥሩ እንትናለሽ ጥሩ ሰውነት አለሽ። ማነሽ ከኔ ጋር የምትገጥሚ ቀጣዩ ፋይተር ማለት እንትን ራስ አያችሁ ቦክስ እንትን ራሱ አጨባበጤ አያችሁ ታጎርሳችሁ ነው ይመስልሽ። እኔ እነሱን ትላለህ። ለማንኛውም በድጋሚ መተህ እንደዚህ አይነት ቆንጆ ጊዜ ስላሳለፍን በጣም ደስ ብሎኛል። አመሰግናለሁ። እኔም ድጋሚ ስለጋበሽኝ አመሰግናለሁ። በርቺ አበረታቷት። ለማንኛውም በጣም አመሰግናለሁ። ሌሎቻችሁም እንደሱ መቅረብ እንፈልጋለን። አቶ ሰለሞን እኔ ከስተም ማለት ቤተሰቦችን የምታዋርጅበት መንገድ አዘርጥጪ አቶ ሰለሞን በጣም አመሰግናለሁ። የማረግ ስሜ ነው። እናመሰግናለን እንደዚህ ቆንጆ ጊዜ እንድናሳልፍ ስላደረከን። አይ ሆፕ ተመልካቾችም ይወዱታል ጊዜያችንን ብዬ አስባለሁ። ሌሎቻችሁም እንግዲህ ያው እንደሱ መቅረብ የምትፈልጉ ብዬ ጥሪ አቅርቤ ነበረ። እሺ ብላችሁ የደወላችሁልኝም ሰዎች አላችሁ። በራሴ ምክንያት በራሴ አለመመቻቸትና ማስተካከል ያሉብኝ ነገሮች ስላሉ ያው በውስጥ ነግሬያችኋለሁ። ለዛ ነው ትንሽ ሆልድ ያደረኩት። ግን በቅርቡ በጣም በቅርቡ እዚህ ጋር ሆናችሁ አብረን ሪያክት እናደርጋለን። ይሄ ቃሌ ነው። ቃሌን አጥፌ ወይም ትቼው አይደለም። የነገሮች አለመመቻቸት ስለሆነ ነው ትንሽ እንትን የሆነው። ለማንኛውም የዛሬ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። እንደሚታወቀው ታዲያ ይሄ ቤት ምን ይፈልጋል? ላቭ ይፈልጋል፣ ፍቅር ይፈልጋል። ፍቅር አሰጣጡን ደግሞ ሰለሞን ይነግራችኋል እንዴት እንደሆነ። ሞንደልደል ያለች ሰብስክራይብ የምትል በተን አለች፣ እሷን ነካ። እንዲሁም ላይክ እና ሼር፣ ሀሳብ አስተያየታችሁን በኮሜንት ጻፍ። እንዲሁም ደግሞ የምለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃን። ይመቻችሁ። ባይ